አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ውድ የሀገሬ ልጆች አቻላ ሰማኑን እና እንግዲህ አንድ ሌላው ወይ ጠፋሽ ብሎ የሚጠይቀኝ የለም ብቻ እና እንዴት ናችሁ? ሁሉ ሰላም ነኝ ሰላም ነኝ አልሐምዱሊላህ። እና ግን የስደት ሀገር እህቶች የመዳን ቅመሞች ግን ግርም ትሉኛላችሁ። ስንት የሚያሳዝን ስንት የሚያስለቅስ ስንት ነገር የሚያስጨንቅ በህይወታችሁ እናት ልጅ መቼ ትመጫለሽ እያለች ልጅሽ ባለቤትሽ ብዙ ነገር እኮ ላንቺ የሚያስጨንቅሽ የሚያሳስብሽ ነገር አለ። ሰው ማንኛውም ሰው እንወዳለን እናከብራለን። ለሰው የሰው ልጅ ሁልጊዜም ወደናቸው አክብረውን መኖር ያለ ነው። ግን እናንተ ግን እነሱ ፍራንክ እየተደራረጉ ቻናላቸውን እያሳደጉ እነሱ የኢትዮጵያ እኮ ብቻ ዩቱብ የሚሰራው ሁላ እኮ በእናንተ ነው። እናንተ እኮ የብሩ ምንጭ ናቸው። የዩቱብ የሚከፍላቸው ምንጭ እናንተ ናችሁ። እና እነሱ ግን ዩቱብን ደግሞ አገራችንም ሆነ እዚህም ሆነ በአንዳንድ ነገሮች እንትን እያለ እንዴት ስታረግ ነው ዩቱብ ትልቅ ደረጃ ልንደርስ ብዙ ተመልካች ልናገኝ አንችልም። እስኪ አሁን እኔ ብዙ ተመልካች ላይ በምን በሁሉም ነገር መስራት ስለማልችልበት እና የራሴ አቅሜ ስለሆነ ነው። እና እነሱ ደግሞ ተራክታ ተደራረጉ እንዴት ስታጠፉ እንዴት ስታንትን ተላሉ ተከታይ ነው ወይ ነው ሁሉ ነገር ትልላቸው አይችልም። ዋናው ይሄ ነው። ዩቱብ የሚፈልገው ይሄ ነው። እነሱ ግን ራሳቸውን እያደረጁ ነው። ራሳቸውን በጣም እየቀየሩ ነው። እና እናንተ ግን ማለት ነው ገብታችሁ እንደዚህ ብላችሁ የምታለቅሱት እንዴት ነው? ለሰው ልጅ መልካም ልትሰሩ በውስጥ ገብታችሁ መከሩ። ግን ራሴን አጠፋ ነው እንደዚህ ልል ነው ብዙ የምታለቅሱ ልጆች አላችሁ። እንዴት ነው የምታለቅሱ? ሁሉም ነገር ቅዲና ትንሽ እንትን ሲኖረው ጥሩ ነው። እና እንደሱ የምታለቃቀሽ የመዳምን ስራ ስንት ነገር አለቀ አላለቀ መጣሽብኝ መጣሽበት ትሰቃቂ የምሳሽ መብያ ሰዓት የለሽ፣ ሻይ መጠጭበት ሰዓት የለሽ። እንደ ሁሉ ነገር ሰዓት የለንም። ሁላችንም እናውቀዋለን። ግን ከዛ ወጥተሽ እንደገና ከፍሽ ትገቢ ለእነሱ እንደገና ብሩኬና ሃይማኖት በጠፋችሁ ብላችሁ ታለሳላችሁ። ለምንድን ነው ራሱ እንደዚህ ተዚህ ድረስ እንደዚህ ራሳችሁን የምትጎሩት? እናንተ እዚህ ላይ አልቅሰሽ የራስሽን ቢያመሽ ከኔና ታገኛለሽ። እና ሁሉንም ነገሮችን በቃ ራሳችሁ መጀመሪያ ሆኑ። ራሳችሁ ሆኑ። ለሰው መልካምነት ሁላችንም እናስባለን፣ ሁላችንም እንወዳችኋለን። ግን ለሁሉ ነገር ራሳችሁ መጀመሪያ ራሳችሁን አስቀድሙ። እናንተ ሄዳችሁ እነዚህ አሁን አንቺ የምታረሺው እህቴ የዩቱብ ቻናል ላይኖርሽ ይችላል። የማንም ቤት አሟሟቂ ልትሆኚ ትችያለሽ። ግን ራስሽ መጀመሪያ ወይት ቦታ እንዳላችሁ ሰው እነሱ ቢታመሙ ሄደው በሰከንድ ሐኪም ቤት ይገባሉ። እኛ ግን ከኔና እንኳራሱ ቶሎ አናገኝም። እስከዚህ ድረስ ማታስቡ ራሳችሁ ማን ነበራችሁ ማታስቡ። እና መጀመሪያ ያለንበትን እንወቅ። ወይት ነው ያለነው መጀመሪያ ማለት ነው። እና እናንተ የምታረጋጉ ሰዎች ራሳችሁን አስቀድሙ። ቀጥላችሁ ለሰው መልካም ነገር ሰው ማልቀሱስ ምን ይባል? ሁለዚህ እነሱ በእንደዚህ ተደርሰው ትታለሱ ነው የምንሰማችሁ። ትታለሱ ያው ስትታለሱ እናት የሞተች ያልኩ ነው አርጋችሁ ታላስ። እንዴት ነው የምታስቡ? ስለምንድን ነው ራሳችሁ መጀመሪያ አጠብቁም? እንደኛ እህቶቻችን ስንቱ ሞቶብን ነው ሁሉን ችለ ነው ስራ የምንሰራው ማለት ነው። እናንተ ግን ከዛ በላይ ሆናችሁ ነው። እነሱ ለእናንተ የሆነ በህይወታቸው ብዙ ነገር ላይ ይገጥማቸው ነው እንዴ? ብዙ ነገሮችን በህይወታችን የለም እንዴ? መለያየት፣ መጣላት አለ እኮ በህይወታችን። ሰው ጣልቃ ይገባል። በቃ ሁሉ ነገር አለ። ግን እናንተ አንድ ትንሽ ነገር አያችሁ ለቅሷችሁ ግብት። የመጣችሁበት አላማችሁን ረስታችሁታል። ያላችሁበት ቤት እኮ
የእናታችሁ ወይም የሀገራችን አይደለም እና ራሳችሁን ጠብቁ። ራሳችሁ መጀመሪያ አስቀድሙ እና ባላችሁ ሰላማችሁ ይዛ። ሰላም አለይኩም።